ቆይ እንደው ማን ይሙት ዘሪቱ ሰሞኑን ያለችውን ነገር ልብ ብለዋል። እቻ አስቂኝ የሆነች ልጅ በጣም አስቂኝ እኮ ነች። እግዚአብሔር በጣም የሚገርም ሰው ተምታቶበታል። እኔ ራሱ ሚዲያ ላይ የሚወራና ቤት ውስጥ የሚወራም ጠፍቶበታል። ንስሐ ትግባ እንጂ እዛው የትም እንትን ስትል እቺ ቆረቆ እንዳይሆነች እናቷን ዘፋኝ ሲጀመር መንግስትና ጽድቁን አይወርስም ተብሏል። ሽርሙጥና ሲታከልበት ደግሞ መጥፎ ነው። ከባድ ነው። በነገራችን ላይ እግዚአብሔር አምላክ ሁሉን እንደው ይቅር ብሎት ችሎት ነው እንጂ ሚዲያ ላይ የሚወራና የማይወራ ብዙ ነገር አለ። እሱ አሁን ምንድነው መሰለ አማረልኝ በጣም ምን ያናደደች ለዛ ነው አማረልኝ ብላ ነው በቃ አወቅሽ ሲሏት ፓስተሯ ጋር ሄዳ አታወራም እንዴ? እነን እንደዚህ አይነት ነገር ማውራት ከፈለገች መጽሐፉን አጠበች እንደሚባለው እኮ በጣም ድድብና ነው የማይባል ነገር ነው። ታሪክ ደግሞ የደደብነቷ ድድብና በመጽሐፍ እኮ ነው ያሳተበችው እኮ በቃ የመጨረሻ ደፋር እኮ ነች እቺ ከኔ የበለጠች ደፋር ነች። አሁን እዚህ ጋር ከስር የምታያት ልጅ መርሃን ባዮዋን ገብተህ ብታየው ምን ይላል መሰለ ባዮዋ ላይ ከመጠምጠም መማር ይቅደም ይላል። እዚህ ጋር አለች። ኦኬ የትኛዋ እቺ ካንተ በላይ በኩል አየሁት። ምንድነው 2009 ሌቭል ዋለ ያለችው ልጅ አይደለች? የመርሃን ምንድነው ከሁሉም ነገር መቅደም ያለበት ነገር አለ። አንድ ሰው በጣም እኛም እኮ ብዙ ነገር እኮ እናውቃለን እኮ አንዳንዴ እያወቅህ አላዋቂ የምትሆንበት ጊዜ አለ። ገብቷል? በቃ አታውቅም ስትባል እሺ የምትልበት ሰዓት አለ እያወቅህ ማለት ነው እንጂ ሚዲያ ላይ ሄደህ ከባሌ ጋር ተስማምቼ እንዳልኖር እንትን ሞራል ያጣሁበት ነገር ከብዙ ወንዶች ጋር ስለተኛው ነው ከብዙ ወንዶች ጋር ተኝቻለሁ ብለህ አንደኛ ዜማዊ ወይም የዝሙት ሰው መሆንህን ራስህ ነገርከን። መጀመሪያም ስራህ ደግሞ ዘፋኝ ነው። እቺ ሴት እኔ መጀመሪያም ሲጀምር እኔ ያን ያክል አድናቂዋም አይደለሁም። ዘፈኗ አንዳንድ ዘፈን ሊመቸኝ ይችላል። ያን ያክል እንደዚህ ቫይራል አይደለችም ለኔ። እንደዚህ ማከብራት መወዳት ሴት አይደለችም። ከድሮ ጀምሯ ታስታውሳለህ ጸጉር አቆራረጧ ምናምን የሆነ ወንድ ነገር ምናምን ስለሆነች አትመቸኝም ነበር እኔ። አሁን ደግሞ ስመጣ ምን ልታስተምረን ነው አልኩኝ። ያቺ ደግሞ ማነች? እቺን ተዋት በቃ እቺ እኮ ከሰረች ኪሳራ ነች ሲጀመር። አንድ ሰው ኃጢአትን ማለት ነው ወይም ጽድቅን የሆነን ነገር በስውር ካደረገው በግልጽ ፈጣሪ ከፍልሃል ይላል አይደለም? እየሰማኸኝ ነው ሳሚ? አዎ። በስውር የሆነ ጽድቅ ነገር ብትሰራ ፈጣሪ አምላክ በገሃድ ይከፍልሃል ይላል። ጾምህንም በስውር ካደረከው ንስሐንም በስውር ካደረከው ፈጣሪ በምን ይከፍልሃል? በፊት ለፊት ይከፍልሃል ማለት ነው። ገብቷል? ኢየሱስ ክርስቶስ እኮ ያችን ዜማዊ ሴት መግደላዊት ማርያም የምትባለውን ምንድነው ያደረገችው? በጣም ካደረገችው አውርታ የምትዘልቀው ነገር አይደለም። የዚች ሴት ስራ ይታወቃል። እቺ መግደላዊት ማርያም ስራዋ ይታወቃል። በቃ ሴተኛ አዳሪ ነች። በቃ ይታወቃል። ያንን ነገር እሷ ባፋ መግለጽ ስለማትችል ባፋ መግለጽ አትችልም፣ ማስረዳት አትችልም። ስለማትችል ምንድነው ያደረገችው? የኢየሱስ ክርስቶስ እላዩ ላይ ውድ የሆነ ሽቶ አፍስሳ ተደፍታ በእንባዋ እግሩን እያጠበች በምኗ ታደርቅለት ነበረ? በፀጉሯ ታደርቅለት ነበር ይላል። አየህ፣ ቃላት የላትም ስለ ስራዋ ማለት ነው። እቺ ደፋር ነች። እቺ ቀድሞውን እኮ ደፋር ነች እኮ ደፋር ነች። ዘፋኝ ነች። በየጭፈራ ቤቱ በየምናምኑ ስታስጨፍር ስታስደልቅ የነበረ ሴት ነች። የሷ ሴተኛ እንደዚህ ወንዳውል መሆኗ
ከብዙ ወንድ ጋር መተኛት አይገርመንም። ብዙ ሴቶችም ከብዙ ወንድ ጋር እንዲተኙ ሰበብ ምክንያት የሆነች ሴት ነች። ባተኛ እንኳን እንደተኛች ይቆጠራል በስራዋ። ምክንያቱም ሌሎች ሴቶችና ወንዶች እንዲባልጉ ወደ ስህተት መንገድ እንዲጓዙ ያደረገች ሰው ነች እና አደንቀኝ። ያቺ ደግሞ ያልኩህን እዚሁ ላይ ዝም ብዬ ከተነሳን አይቀር ልጨምርልህና እዚሁ ላይ የቷን ቸርች ደግሞ እኔ የኢትዮጵያ ዘፈኖችና ዘፋኞች በሙሉ ማለት ነው፣ በተለይ አምባሰል፣ ትዝታ፣ አንቺሆዬ ምናምን ነገር የሚሰሩ ዘፋኞች ከወሲብ ጋር የተገናኘ ነው አብዛኛው ስራቸው ማለት ነው። በተለይ ማታ አዝማሪ ቤት የአስቴር አወቀ ራሱ 80-90% በቃ ወሲባዊ ነው ላስተነተነው ሰው ማለት ነው። እቺ ማነች አሜሪካ ኖራ አሁን ዘማሪ የሆነችው ካረጀች በኋላ አስታውሰኝ። በዞር ነች በዛው ቡና የምትለው ወተት በዞር ነች እኮ ወተት ይጨመርልሽ በለልኝ። ጥሷ ከተቀየረ ነው ሳይቀየር ጥሷን ካስተካከለች በኋላ ነው። እና ምንድነው ልልህ የምፈልገው ነገር የሰው ልጅ አልኩህ እኮ ሲጀመር የሰው ልጅ የምትሰራው ስራ ቀድሞውን ወጣት በነበረች ሰዓትም እኮ ታውቃለች ዘፈን ኃጢአት እንደሆነ፣ ዘፈን ወንጀል እንደሆነ። በጣም የሚያስደንቅ ነገር እነዚህ ሰዎች እኮ ዘፋኝም ሆነው እኮ ቤተክርስቲያን ላይ ሄደው ንስሐ ሲገቡ ታያለ፣ ሲያስቀድሱ ታያለ። ዘፋኝ ሆነውም ራሱ አሁን እኮ ካረጀች በኋላ ኮንሰርት ምናምን የሆነ መሸታ ቤት ላይ ምናምን ስለማትጠራ ነው እንጂ ንስሐ ገብታ መዝሙር አወጣች የተባለው። በፊትስ ገዳም ትሄድ አልነበረ? በፊትስ ታስቀድስ አልነበር? በፊትስ ቤተክርስቲያን ትሄድ ነበር እኮ አይደለም? ልክ ካልሆንኩኝ መልሰኝ። ስታረጅ ለምን ከእንደገና ንስሐ መግባት ያስፈልጋታል? ይሄ ነገር ዘፈን ኃጢአት መሆኑን ካወቁ ቀደም ብለው ጉልበታቸው ሳይያዝ ሳያረጁ በዛ ድምጻቸው መዘመር ነው። በቃ አለቀ። እቺ አሁን ደግሞ ቬሮኒካ ዳነ የሙራድ ጓደኛ የነበረች አለው የምትላለች እዚህ ጋር ማርያምን ተነክሳ ምናምን ነገር የሷ መጨረሻ መዝሙር ነው። ቆይታ ከሄደች በኋላ ጠብቅ፣ እግዚአብሔርን ጠብቅ። ሌሎችም አሉ። አስቴርም አሁን ቀጣይ እንግዲህ ንስሐ ገብታ መዝሙር ታወጣለች ወደፊት። አስቂኞች ናቸው እንዳለ። ጌታ ይርዳቸው። እሺ ሁላችሁም አካውንታችሁን አክቲቭ አድርጉ። ለማንኛውም ጥያቄ አስተያየት ካላችሁ እንጠያየቃለን፣ እንመላለሳለን። ስክሪናችሁን ጫን ብላችሁ ይዛችሁ ሴንድ አድርጉ። እስከ 6 ሰዓት እንቆያለን። ሁላችሁም እምነት ሰሚኑ አካል ነኝ። ማንኛውም ጥያቄ አስተያየት ካላችሁ መግባት ትችላላችሁ። አማረ